ፋሚሊ ማይቀርበት ለቅሶ አጋጥሞኝ ኳሱን አላየሁም ነበርና አሁን ደግሞ ሁለተኛ ለቅሶ አየሁ። ምን ተፈጥሮ ነው? ኒውካስትል ከ14 ዓመት በኋላ ስታንፎርድ ብሪጅ ላይ ለጠፈ። አንድ ጎል ኒውካስትል ላይ ማግባት ያቅታቸዋል? ምን አይነት የበሸቀጠ ምንድነው? ዲፌንስ የለ እንጨት አቁም እንጫወት። በቃ እንጨት ይቆምና እንጫወት። እንደዛ ይሻላል። አታክ ጆ ፔድሮ ካላስቆጠረ ቼልሲ የለም አያሸንፍም። አለቀ። ሁሉም ቲም ያስቆጥራል ቼልሲ ላይ። ሪያሊቲ አባቴ እንዲህ የለንም። ፒኤስጂን ከምባክ ማክሰኞ 3 ጎል። ቀልደኞች እርሱት፣ ከአይምሯቸው አውጡት። ኤፍኤ ካፕ የለም። 4 ቶፕ 4 ጨርሱ። ይበቃናል። ቶፕ 4 እንጨርሱ። ወይኔ ቼልሲ ከአውሮፓ ሻምፒዮንስ ሊጉ ሽንፈቱ ማገገም አልቻለም። በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ስታንፎርድ ብሪጅ ላይ ኒውካስትል ዩናይትድን ያስተናገደው ቼልሲ በአንቶኒ ጎርደን ብቸኛ ጎል 1-0 ለመሸነፍ ተገዷል። በዚህም የቶፕ 4 ፉክክሩን ወደ ኋላ እያስቀረ እንደሚገኝ የተመለከትን እንገኛለን። በዚህ ጨዋታ ላይ በሁለቱም ሀፎች ቼልሲ በጣም የተሻለው ቡድን ነበረ ማለት ይቻላል። በሙከራዎችም በኳስ ቁጥጥር ረገድም የተሻለው ቡድን ነበረ። ኒውካስትል ዩናይትዶች ሞር ከኳስ ኋላ ሆኖ እየተከላከሉ የሚያገኟቸውን አጋጣሚዎች በካውንተር አታክ ጎል ለማስቆጠር ነበር ጥረት ሲያደርጉ የነበረው። ታዲያ በእንደዚህ አይነት አጋጣሚም አንቶኒ ጎርደን 18ኛው ደቂቃ ላይ ብቸኛ ጎላቸውን ማስቆጠር ችሎ ነበር። በዚህ ጎል ላይ ዊሎክ ያደረገው አንሰልፊሽ የሆነ አሲስት እጅግ በጣም የሚደነቅ ነው። በዛች ጎል ምክንያቱም ጨዋታውን ድል ማድረግ ችለዋል። በዚህም ቼልሲ በ48 ነጥብ እዛው ባለበት 5ኛ ደረጃ ላይ ተቀምጧል። ሊቨርፑል ቀሪ ጨዋታውን የሚያሸንፍ ከሆነ ደግሞ 5ኛ ደረጃውንም የሚያጣ ይሆናል ማለት ነው። ይህንን ጨዋታ ቼልሲ አሸንፎ ቢሆን ኖሮ ቶፕ 4 ውስጥ የሚገባበት ድል ነበር በጎል ክፍያ ከፍ ብሎ ማለት ነው። ነገር ግን በርከት ያሉ ሙከሮችን ማድረግ ችሎ የነበረው የኢንዞ ማሬስካው ቼልሲ እነዛን ሙከሮች ወደ ጎልነት ለመቀየር መቸገሩ በጨዋታው ነጥብ እንዳያገኝ አስገድዶታል ማለት ነው። ለማንኛውም እናንተ ስለ ጨዋታው ውጤት ምን ትላላችሁ? ሐሳባችሁን አጋሩ። የፕላስ ምልክቱን መጫን እንዳትረሱ። እኔ ደከመኝ፣ ሰለችኝ፣ በቃ መሸነፍ ሰለችኝ፣ ደከመኝ እና አሁን ምንም አይመስለኝም። ለመድኩት መሰለኝ። ምንም አይመስለኝም። በቃ ማን ሉቀስ ማን ሉቀስ ቲሙ ራሱ ሙሉን የማሸነፍ ሞራል የለውም። የሰው ቲም አንድ ጎል አግብቶ 70 ምናምን ደቂቃ 80 ደቂቃ እንዴት እንደሚከላከል አያችሁ አይደል? ውጤት አስጠብቆ እንደሚወጣው እኛ ይሄን ለባዶ እየመራን ቢሆን ኖሮ የሚገራርም ካምባክ ይሄን በዚህ ሰዓት እየተጨነቀ ምናምን ነበር። ከ80 ከ90 በኋላ ከመጫወት ሙሉ ጨዋታውን ተጠንቅቆ መጫወት፣ እድሎችን መፍጠር፣ እድሎችን መጠቀም እየተቻለ ባለቀ ሰዓት ጥድፊያ ምን ይሰራልናል? ፓልመርማ ተውት። ኮሜዲያን ሰይፈ ትቷል እኮ ኮሜዲ። ፓልመርኛ ላይ እንደሚቀልደው ማንም አይቀልድብንም። ጆ ፔድሮ ምን እንደነካው አላቅም። ይሄን ሁለት ጌም ማርክ እየተደረገ ይሁን ድካም ይሁን አላቅም፣ ብቻ ሰልችቶኛል። እኔ ለመድኩት ምን እንደሆነ ችግራችን ግራ ገብቶኛል። ሃንግማኖች እኔ እመኑኝ ነው የምላችሁ፣ ይሄ አሰልጣኛችሁ ጭራሽ ነው አይችልም። ኤዲ ሃው ይበልጠዋል። ኤዲ ሃው እኮ ባርሳ አለበት፣ ባይዘው ባርሳ አለበት። አንድ ጎል አገባ፣ ፓርክ ዘባስ መስበር አቃተሽ፣ ሙሉ ተጫዋቾችሽን ሙሉ ጌም አጫወትሽ። አሁን ፒኤስጂም አለብሽ ማለት እኔ ይሄ አሰልጣኝ አይረባም። በቃ ይሄን ማመን አለብህ። ገባርለ ይሄ አሰልጣኝ አይረባም። ማሬስካ እስከ ዛሬ ድረስ የተናገርኩትን ይቅርታ ያርጉልኝ ብዬ ነበረ። ገና ማሬስካ የሚለቅበትን ምክንያት ሰማ። ለምን እንደሚለቅ ሰማ። እንዳለ ያሸነፋቸው ትላልቅ ጌሞች በሱ ብቃት የሱ ላይንአፕ ስለሚፈቀርለት ከዛ ትናንሽ ጨዋታ ላይ ምን አባቶ ነው ይሄን ጨዋታ ተጫዋች ይዘህ የገባው ምናምን ብለህ የምትናደደው እየተመረጠለት ስለሆነ ማለት። እንደዛም ሆኖ ቶፕ 4 ያስገባችሁ፣ ክለብ ወርልድ ካፕ የበላላችሁ፣ ኮንፈረንስ ሊግ ያሸነፈላችሁ፣ ትላልቅ ጌም ማይሸነፈውን ማሬስካ አፍን ከፈትክ ብለው አባረሩና ይሄን የስማን ደደብ አመጡ። አፉን ይከፍታል። እንትና አርሰናል ጋር ትንሽ ጨዋታ አለብን ምናምን ይላል። ከዛ አንተ ትቦርቃለህ ምናምን፣ ከዛ ስትለጠፍ አንገት ትሰብራለህ። ገባርለ የሚያወራው አንተ ደስ እንድልህ ነው እንጂ ምንም የሚፈጥረው ነገር የለም። ገባርለ ከላይ የበላዮቹን እስካስደሰተ ድረስ ደስተኛ ነው። አሁን ምን አለ በኔ ፒኤስጂ በሜዳህ መጥቶ ይደግመሃል። በጣም ስለተሻለ አይደለም። የፒኤስጂ አታክ ነው ከናንተ የሚሻለው። የፒኤስጂ ሚድፊልድ ከናንተ ይሻላል። ከካይሴዶ ከኤንዞ ፈርናንዴዝ እና ከሪስ ጄምስ አይበልጥም። የፒኤስጂ ሚድፊልድ ግን ይለጠለጣል። አሁን በሜዳው ምን አለ በለኝ። ኒውካስትልዬ ምን ላርግ ምን ለዋለል ምን አይነት ሁለት አልዋለል። ውይ ትመቹኛላችሁ። ሃንግ ማለት ጠቅ አደረገልኛ አንቶኒ ጎርዳን። ኮንግራ ፋሚሊ ብለናል ማለት ነው። ቼልሲ ላይ እንደተለመደው ተቋጥሮ ነበር፣ ግን እባካችሁ ነገ ግን ችግር የለውም። ነገ እናሸንፋለን። ያው እኔ ሚኮስፐርን ባናስቀይሞ በዚህ ታይም ደስ ይለኝ ነበር፣ ግን መንፈልገው እኛም ቶፕ 4ን ግዴታ ሆኖብን ነውና ነገ ያው ዶሮዋን ቅርጥፍጥፍ አድርገን እንደው
ጾም ንፍታ እንዴት ነው ነገር? ለማንኛውም ግን ነገ ማለት ነው ማሸነፍ አለብን፣ የግዴታ ነው። እሱን እንወጣለን ብዬ አስባለሁ። ከዛ በኋላ ላለው ነው ያው ብራይተን ነው ቀጣዩ ጌም። ለማንኛውም ግን እጅግ በጣም ደስ ብሎኛል። ይሄንን እድል መጠቀም መቻል አለብን። እባክን ስሎት፣ እባክን የሆነ ነገር ፈጥረን ቢሆን ዘንድሮ ቶፕ ፎሯን የግድ ነው። ለማንኛውም ኮንግራ ፋሚሊ ቼላም እንደለመደችው ስጠት ተደርጋለች። ያ ደጉ ጊዜ ቢሆን ኖሮ ጊዜ ቼላው ላይ እንዴት እንደምረቅጣት ግን ምን ያደርጋል ላለመውረድ እየተጫወትኩኝ ምን ድፍረት ኖሮኝ ሰውን እራገጣለሁ። የፈለገ 7 ለምን አይገባበትም? አይ ጊዜ ሰው እየተሸነፈም ቪዲዮ ማልሰራበት ጊዜ መጣ። አንገቴን አስደፋኝ። አይ ፈጣሪ ኧረ እንደው በቃ በለኝ። የሰሜን ኮሪያ ባላስቲክ ቼልሲ ላይ ነው ያረፉ የአራዳ ልጆች በሚያሳዝን ሁኔታ። እኔ የምለው ሊያም ሮዘኒየር ምንድን ነው ያዙት? እኔ ክለብ ተጫዋቾቼ እንዳለ ወደ ሜዳ ሲገቡ የሚገጥሟቸውን ቡድኖች እንዲፈሩ አልፈልግም። በጀብደኝነትና በቃ በፊት ለፊት ተጋፍጠው እንዲጫወቱ ነው፣ ኳስ ይዘው እንዲጫወቱ ነው የምፈልገው አለ። ነጥቡንስ ማን ያዘው ነው? ማን ያዘው? ወይስ ተጫዋቾቹ ማታ ለስራ እየወጡ ማን ነው የሚገባው ሜዳ ውስጥ? ቆይ ግራ የገባን ነገር እኮኛ ከፔስጂም ጋር ምንም አይሉም ነበር፣ ነገር ግን ቀምሶ መጣ። ዛሬም በገዛ ሜዳው ኒውካስትል መጥቶ ልክ እንደራሱ ተጫውቶ ነው የመጣው። እሱም ቻምፒዮንስ ሊግ ወጉት ያራዳ ልጅ ምንድነው የተች ቼልሲ ቤት ቆይ አሰልጣኝ ያውጣል ተብሏል እንዴ? እንዳይሳቅ ተረገመ መሰለ ሳናውቀው ረገሙት መሰለኝ። ያራዳ ልጅ እንዴት ነው ነገሩ? በግራ በቀኝ ይመጣሉ፣ ወጋግተው ትሄዳሉ። እኔ ቶፕ 4 መግባት አልፈልግም ይቅርብኝ እያለ ነው ገና ካሁኑ። ምን እንደሆነ አልታወቀም ያራዳ ልጅ። የቼልሲ ነገር ሊያጅ ለገናጅ ግራ የሚያጋባ ነው። ምንድነው ነው? ሌላ ነገር የለውም ያራዳ ልጅ። ሐሳብ አስተያየታችሁ እናንተ ነው። ኮሜንት ላይ አዳዲስ ሰዎች ኮፕሊንክ እና ሼር ኮፕሊንክ አድርጋችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ቼልሲ ወደ ምን ማት ውስጥ እየገባ ነው? ራሱን እንግዲህ ጉተታለን ያዘው። ፕሪሚየር ሊግ ላይ እንግዲህ እንደምታዩት በዚህ ሲዝን ሁለት ነገር እርግጥ ነው በቼልሲ በኩል ወይ ቀይ ካርድ አለ ወይ አንተ ተከላካይ ሳያጠፋ አይወጣም። በቃ ቼላው እንግዲህ እድል አልቀና ብሎታል። እዚህ ደግሞ ዙር ያለ ጥምም ያለ እድል ማለት ነው። ፒኤስጂ ነው እንደሚገጥመው እንደምታውቁት። ፒኤስጂ ደግሞ በዚህ ቅዳሜና እሑድ እንግዲህ ናንስ ጋር ጨዋታ ነበረው፣ እሱን አራዝመውታል። አርፎ ነው የሚመጣው ፒኤስጂ ቲም 5-2 የተመራ ነው። በሜዳው እንኳን ቢሆንም አስቸጋሪ ነገር ውስጥ ሊገባ እንደሚችል ዛሬም በሜዳው እንግዲህ ምንም ያው ከኒውካስል ጋር እንዳያችሁት ሞክሯል፣ ግን ዲሳይሲቭ የሆነ ነገር አጥቂ የሌለው ጥርስ የሌለው ነገር ብቻ ተመልክተናል። በቼልሲ በኩልም የቼላው ነገር በጣም ከብዷል። ያው እንደምታውቁት በደንብ በሰፊው እናወራበታለን። ከመጀመሪያችሁ በፊት ግን የጨዋታ ምንም ሪያክሽን ምን አለች እንዳምጣችሁ ቀለል ያለች ራሱ ተመጫ እንዳይረስ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ቼላው በተለይ የት ትጨርሳላችሁ የሚለው ነገር እኔ እያሳሰበኝ ነው። እናንተ አላሻችሁም። ቶፕ 5 ቻምፒየንስ ሊግ ይኖረዋል ብዬ ባስብም ቶፕ 5 ውስጥ የሚጨርስ አቋም እያሳያችሁ አይደለም በሚያሳዝን ሁኔታና እስቲ ወዴት ትሄዳላችሁ የሚለው ነገር እንመለከታለን። ነገር ግን ያው ኒውካስል እንደገጠማችሁ ኦብቪየስሊ ትልቅ ቲም የገጠማችሁት ግን ቢያንስ አቻ እንኳን ጠብቄ ነበር በሜዳችሁ ደግሞ ነው። ኤኒዌይስ ያ እንደነገርኳችሁ ሀሳባችሁን አስቀምጡልኝ ኮሜንት ላይ ትጨርሳላችሁ የሚለውን ኮፒ ሊንክ ይደረግ። በደንብ እናወራ ስለ ጨዋታው እስቲ። ያ ለቼልሲ እንግዲህ የሚያምር ነገር እየተመለከተን አይደለም በፍጹም እና ለቶፕ 4 ሬሱ ደግሞ በጣም ቫይታል የሚሆነው እንዴት ብትሉ ነገ ብሬንትፈርድ ከወልቭስ ይጋጠማል። 44 ነጥብ ላይ ነው። ብሬንትፈርድ የሚያሸንፍ ከሆነ 47 1 ነጥብ ከቼልሲ ማለት ነው የሚርቀው። ከዛስ ሊቨርፑል እንደምታውቁት 48 እኩል ላይ ናቸው። በጂዲ ስለሚበልጥ ቼልሲ የተቀመጠው ነገ ማንን የሚገጥመው ስፐርስን 3 ነጥብ አገኘ ማለት ነው። ያው ሊቨርፑል ቦትል ካላደረገው በስተቀር አንፊልድ ላይ ማለት እና ሁሉም የተቃረበ ነው። ዩናይትድ ደግሞ ነገር ከቪላ ያው እርስ በርስ ይጋደሉታል። አቻም ይዞ ሊወጡ ይችላሉ ብዬ ነው የማስበው ከሱ ጨዋታ እና ያለም እንደሚፈጠር ነገር ግን ያ ለቼልሲ ምኑም ነገሩ እያማረ አይደለም። ኒውካስል ሁላ እና ኤቨርተን ሁላ ተነሳስተው ሊመጡ የሚመስሉት 5 ነጥብ አካባቢ ነው ርቀታቸውና ለቼልሲ ነገሩ እያማረ አይደለም። ግን ተንጠራጥሮ የቱ ጋር ይጨርሳል የሚለው ነገር ቼልሲ እናንተም ደጋፊዎች ውስጥ ኮመንት ላይ ሀሳባችሁን ብታሳውቁኝ ደስ ይለኛል። አሁን ባለው ሁኔታ ማለት ነው። የፒኤስጂውንም ጨዋታ አስቡበት፣ የት ይሄዳል የሚለውን ካምባክ አለ ወይ የሚለው እና ካምባክ አይመስልም እውነት ለመናገር ከእናንተ አንጻር በተለይ ምክንያቱም ኤቭሪቲንግ ከእናንተ አጌንስት የሆነ የሚመስለው ፒኤስጂ ነገርኳቸው አርፎ ነው የሚመጣው። እናንተ ጥሩ ፎርም ያላችሁ ኒውካስል ጋር ፐርፎርም ማድረግ ከብዷቸዋል። ያ ኤቭሪቲንግ ማርክ የሚያደርገው የተለየ ነው። በባርሳ በኩል ግን እዚሁ መጥቀስ ፈልገው ኒውካስል እንግዲህ ትንሽ ዛሬ ጥርስ ያለው መከላከል ላይም ለመወጠር ይሞክር ቲም ተመልክተናል እና ካምፕ ናው ላይ ምናልባት ይዘውት ይመጣሉ ወይ የሚለው እናያለን። እስቲ የኒውካስልን ነገር ብቻ ግን ቼልሲ ግን ነገሩ እያማረለት አይደለም። እናንተ ቅድም እንዳልኳቸው ሀሳባቸው ማስቀመጥ ዳረሱ። ቀጣይ እስክንገናኝ ድረስ ይመቻችሁ።
ቼላው ይላል ቼላው ያለኛ መግባት ደብሮታ ቻምፒየንስ ሊግ አባት እየጠበቀን ነው። ይመቻችሁ ቼላው የምር አኮራችሁ። እንዲህ ነው እንጂ መተሳሰብ። ኧረ እኛ እኮ ነው የምንደረደረው ጋይስ፣ እኛ እኮ ነው የምንደረደረው እንጂ እኮ አልቻሉም እኮ ለቻምፒየንስ ሊግ ቦታ የሚጫወቱት። እኛ እኮ ነው እየተደረደርን ያለ ነው። ኧረ በስመ አብ! ኧረ ቼላው የምር ጎርደን ይመቸው። በአንተ ታግዘን ቻምፒየንስ ሊግ መግባታችን ነው ዘንድሮ። በጎርደን ታግዘን ቻምፒየንስ ሊግ መግባታችን ነው። መጀመሪያውም እኮ የሊቨርፑል ተወላጅ እኮ ነው። ሊቨርፑል ላይ እኮ ነው ዩናይትድ ላይ ያገባልን። አሁን ይኸው ቼላው ላይ ያገባልን። እኛ እኮ ነን በቃ እኮ አባት ቻምፒየንስ ሊግ ግድ ነው ዘንድሮ ግድ ነው። አይ እነዚህ ደንደንን አዋራጅ ነው እኔ ማለት ነው። በየሳምንቱ እኔ ቼላው ላይ መሳ ከበደኝ ጀሞ በእውነት በማንበብ በፒኤስጂ እንደዛ ቅሌት ተከናንሞ መጣ። እንግሊዝን አሰደው። አሁን ደግሞ ይኸው እዚህም ኒውካስትል በሜዳና በደጋፊ ቄው ማለት አንተ ቶፕ ፎር አገባም እንዴ? ምንድነው ችግር? እኔ አሁን በቼልሲ ምን ተብሎ ይሳቃል? ማን አላየሁትም። እኔ ጨዋታው ምድበር ግን ውጤቱን ሳይ ማለት ነው 1-0 ለጥፎ አንቀባረውታል እንዴ! አረ እናንተ ተው እንዴ! ምላሳችሁ እዛ ቡድናችሁ አለው እዚህ። አሁን በቃ ተርፌ እኮ ዘንድሮ ቅብር ብላ ነው ቶፕ ፎር የምጨርሰው። ቅብር ብላ አንተ ይሄ ሁሉ በምን ይመጣ ነው? በእናንተ ድክመት ነው። ቼላው ምንም በቃ ወንድም ጥላ ምናምን ሲል እውነት መስሏል አይደል? እስቲ ሻምፒዮንስ ሊግ አትግባና ማለት ነው የተርፌ ደጋፊ እንዲህ ነው የሚረግጥ እንዲህ ማለት ነው። አይ ምስኪን ቼላው፣ አይ ምስኪን ቼላው።